ቁጣን እንዴት የፕሮቴክሽን ጥያቄ ነው፣ ደህና የመሆን ጥያቄ፣ ደህንነትን ጥያቄ ነው፣ ዲፌንስ ሜካኒዝም ነው። እንደዛ ማለት it's all about protection ማለት ትልቅ ኮሽ ከጮሽ ድምጽሽ ከፍ ካለ አጠገብሽ ያሉ ሰዎች ይፈሩሻል፣ ያከብሩሻል። ፖይንቱ እሱ ነው። ስለዚህ ይሄ መከላከል ነው። ይሄ መከላከያ ሰራዊት አይነት ነገር ብለሽ አስቢ። መከላከያሽ ነሽ ማለት ስለዚህ ማንንም አይነካሽም። ምክንያቱም ዲፕ ዳውን ከውስጥ በጣም ትንሽ ወይንም ደግሞ ለራስሽ የምትሰጪው ግምት ትንሽ ያነሰ ነው። ስለዚህ ከፍ ማለት አለብሽ፣ ማበጣጣም አለብሽ፣ መኮፈስ አለብሽ፣ መጮህ አለብሽ፣ መናቅ አለብሽ፣ ሰዎችን የበታች ማድረግ አለብሽ፣ ልክ እንደማይጠቅሙ ማድረግ አለብሽ። because ይሄን የምታረጊው ውስጥሽ የማይጠቅም አይነት ስሜት አለ። ስለዚህ ያ አልጠቅምም የሚለው የሚዳፈነው አንቺ ከሰዎች ከፍ ብለሽ ስትታይ ነው። ስለዚህ እኔን ስትንቂ ምን ብለሽ ማሰብ ትጀምሪያለሽ? አሃ ይሲ ትዕግስትን እንቃታለሁ እዚህ ጋር ከሷ በላይ ከፍ ብያለሁ ያስባለሁ። ፕሩፍ እያረግሽው ነው ለልጅነት ጠባሳሽ ወይንም ለአንሂልድ ለሆነው ቻይልድ ፓርት በእንግሊዝኛ የምንለው ጠባሳሽ ፕሩፍ እያረግሽለት ነው። ከዚህ ህመም አለ፣ የሚጠዘጥዝሽ ህመም አለ። አንቺ ትንሽ ነሽ፣ አንቺ አትጠቅሚም የሚልሻል። አንቺና አንቺ ብቻ የምትሰሚው ድምፅ፣ አንቺና አንቺ ብቻ የምትሰሚው ፍርሃት። ስለዚህ ከፍ ስትይ ዲስፕሩፍ ታደርጊዋለሽ ያን ውስጥሽ የምትሰሚው ድምፅ። አየሽ ልክ አይደለም፣ እኔ እኮ እጠቅማለሁ፣ እኔ እኮ ጎበዝ ነኝ፣ እኔ ቆንጆ ነኝ፣ እኔ አንደኛ ነኝ። አንዳንዴ መረዳት አለብን። አንዳንድ ሰው ጤፉ እንዲናቅ ያደርጋል፣ ኩፍስ ይላል፣ ፊቱ ምናምን ይጥልብሻል፣ እንደ ሰውም አይቆጥርሽም ሲያይሽ ከላይ እስከታች። ስለዚህ የምትመለከቱ ተመልካቾች በደንብ አስተውሉ። የምለው ነገር ምንድን ነው? ከውስጥ የሆነ ትንሽዬ ልጅ አለ ነው የምለው። የፈራ ልጅ አለ።